ዛሬ ምግብ ለልጄ እየሰራው እያለ መብራት ስጠፋ ሌላ ዘዴ አገኘው ማለት ነው። እሱም ምንድን ነው? በእንጨት በእንጨት ሰራውለት ለልጄ። እንግዲህ የገጠር ልጅ በመሆኔ ጠቀመኝ እንጂ አልጎዳኝም። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ አላችሁ? እግዚአብሔር ይመስገን። ዛሬ እንግዲህ ለልጄ ቁርስ ማለት ለትምህርት ቤት ቶሎ ብዬ ምሳውን ቋጠርኩለት ማለት ነው። በእሳት ሰርቼ በእንጨት አቀጣጥዬ ሰርቼ እንዳያችሁት ሰዓትም አልነበረኝም። ሰዓትም ደርሷል። እዚህ ሳይ እየሰራው ነው ደግሞ የጠፋችው። ልክ መከሮንን ቀቅዬ እንትን እላለሁ ስል ምንድን አቅሏላለሁ ስል ወዲያው ጠፋች እና ሰዓቱም ደግሞ ሄዷል። ሰዓቱም ደግሞ ትንሽ ጊዜ ነው የቀረው ማለት ነው። 1 ሰዓት ሊሆን ትንሽ ነው የቀረው እና 1 ተኩል ነው የሚሄደው እና ከሰል ደግሞ እዚህ ሰፈር ከሰል ጥሩ አይደለም። እንትን አይልም አይቀጣጠልም በስርዓት እና ለምን በእንጨት አልጠቀም ብዬ እንዳያችሁት ለልጄ እንትን ምንድን ነው ምሳና ቁርስ እያዘጋጀውለት ነው። በዚህ መልክ እንግዲህ ማካሮኒና ፍርፍር ነበር የሰራውለት። እንግዲህ ያሳየሁት ማካሮኒ ብቻ ነው። እነዚህ ጋር ሽንኩርቴን አቁላልቻ እያቁላላሁት ነው ከቲማቲም ጋር እንጨቱን ደግሞ ቦክ አድርጌ እኔ ደግሞ በእንጨት ነው የሚወዱኝ ከከሰል ለምን እንደሆነ አላውቅም። ያው እያደኩም በዚህ መልክ ስለሆነ ለዛም ይሆናል ደስ ይለኛል። እኔ በእንጨት ስሰራ ደግሞ ታውቃላችሁ የእንጨት ነገር ይጣፍጣል እኮ። አሁን የገጠር ወጥ ይጣፍጣል እንደምታወቀው። እዚህ ብዙ ነገር ራሱ ብትጨማምሩት በስቶፍ ስለምሰራ ብዙም አይደለም እና የእንጨት ነገር በጣም ቆንጆ ነው። እንዳያችሁ ይሄው ቦግ አድርጌ ያለው እንጨቴን ጨማምሬ ቶሎ እንዲደርስልኝ እና ሽንኩርቱን አቁላልቻለሁ። እርድ ልጨምር ነው። አልጫ ነው የምሰራለት አልጫ ስለሚወድ። አቤት ፍጥነት! አቤት ቸኮለ። ሰዓቱን እያየው ምን እያልኩ ግን እንጨት ስለሆነ ነው የደረሰም እንጂ ከሰል ቢሆን እንደዚህ እንትን አይልም። እንደውም እኮ ከስቶፍ ራሱ እንጨት በጣም ኃይል አለው ቶሎ ያደርሳል። እና ድንችና ካሮት ጨምሬያለሁ። አንድ ላይ ይወዳል። አንድ ላይ አረኩና ሰራውለት እያቁላላሁት። ከዛ አሁን ያለኝ ነገር ምንድነው ጨመርኩት? ውሃ ነው። ውሃን ጠብ አደረኩኝ እንዳይቀጥልብኝ። ግን ብረት ድስቱን ያሳርራል፣ ጆሮዋን አጠቁሮታልና ያ ብረት ድስትም ስላረጀች ነው እኔም ይሄንን ነገር ያደረኩት። እና እንደዛ ነው ቤተሰቦቼ። ያው ምን ታደርጋለህ? ምንም በቃ መፍትሄ መፍጠር ነው። ህይወት እንዲህ ናት። ህይወት እንዲህ ናትና እኔም ዋና ነገሩ በስሎ ብቻ ለልጄ ለማድረስ እንጂ ሌላ ነገር አይደለም። በእንጨትም ተሰራ በስቶቭም ተሰራ ምንም ማለት አይደለም። ዋና ነገሩ መድረሱንና ይሄው እየበሰለ ነው። ካሮትና ድንች አንድ ላይ ከሽንኩርት ጋር ጨውም ጨምሬያለሁ። እንደዚህ እያቁላለሁ በቃ እያበቃ ነው። ትንሽ ነው የሚቀረው። ሰአቱንም ደግሞ እያየው ነው እና እንደዛ ነው። እናት ስትሆን እንግዲህ ብዙ ነገር ነው የምታውቂው። ማንኛውም ሴት ታውቂያለች ያ ልጅ እንዴት እንደ መያዝ እንዳለብን። ቅመም ጨመርኩ ትንሽ ቅመም ጨመርኩ። ነጭ ሽንኩርት ለማድረግ ጊዜ አላገኘሁትም ስለቸኮልኩ የነ ቶሎ ቤት አደረኩኝ ማለት ነው። አሁን በስሏል። ማካሮንን ልጨምር የሚገርማችሁ ነገር